አልልሽም። እንኳን በዚህ ቀርቶ በውስጥ አልልሽም። ማንም ቢጨመላለቅ ስራሽን ስሪ፣ ስራሽን ስሪ። አበቃ። እኔ ያልኩትን ቃሌን አከብርልሻለሁ። ማንም ሰው በድጋሚ ስምሽን አያነሳም። አበቃ። ስራሽን ስሪ፣ ወደ ስራሽ ተመለሽ። በቃ እህትሽ ላይ እኔ ከዚህ ውጭ የምመክርሽ ነገር የለኝ። ሚጣ ደግሞ አርበሽ ተቀመጭ፣ አድበሽ ተቀመጭ። ስርዓት ይኑርሽ። አበቃ። እዛው እንደጀመርሽ እዛው ተጨራረሽ። ከዛ ውጭ ግን እኛ እዚህ ሰርተን የምንበላ ልጆች እየመጣሽ አታባይን። እንስራበት። የሌሎቹ ይበቃናል። በሌሎቹ ዋጋ የምንከፍለው ይበቃል። ስርዓት ይኑርሽ። ዛሬ አንቺ ኢትዮጵያ ገባሽና ዛሬ ሌላ ነገር መሲ ካፏ ወጥቶ ኡስማንን ከሳ ምናምን እንድትል ነው የምትፈልጊው። አትከሰውም። ግደኝ አትከሰውም። አታረገውም። እቆጣታለሁ። እህቷ ነኝ። እንቆጣታለሁ። ወንድማችን ይታረቃሉ። በቃ አለቀ። ካላስ ሰላም ነው። መሲ ማርያምን ከዚህ በኋላ አንድ የንባዘለላ ስታፈሽ አንድ ነገር ስታይ ባይሽ እቦልክሻለሁ። ወደድሽም ጠላሽም የማንንም ወሬ አትስሚ። ስራሽን ስሪ። ካላስ ጨርሻለሁ። ጠዋትም አውርቼሻለሁ ከሱ ጋር ሆኜ አሁንም ደውዬለታለሁ። አርፈሽ ስራሽን ስሪ። አበቃ። የተከበርሽ ሴት ነሽ። ምንድን ነው መጨመላለቅ? ወላ ሮዋን ወላ ኡስማን ከዚህ በኋላ ስራችን እንስራበት። በቃ አርፋችሁ እናንተም ስራችሁን ስሩ። ረዋንም ቢሆን ባልሽን ሰትረሽ ከባልሽ ጋር በስነ ስርዓት ስራሽን ስሩ። ማንም ሰው ጋር በቃ እንዲደርስ አታርጊ። በቃ አለቀ። እንዲህ ሰው በስንቱ ይጨቀጨቃል፣ በስንቱ ዋጋ ይከፍላል። ካላስ ተውን በቃ። ረዋንም ኡስሚም ስራችሁን ስሩ። እኔ አስታርቃችኋለሁ፣ አስታርቂያለሁም። መሲ ከዚህ በኋላ ምንም ነገር አታደርግም። አበቃ። አንተም ቢሆን ስራን ስራ። ጎብዝ፣ ጠንክር፣ ለሚስት ደጀን ሁን። እኔ በደንብ ነው ማምነህ። አንተን በጣም ጎበዝ ልጅ ነህ። እኔ ከድሮ በአንተ የተነሳ ከሆነ ሰው ጋር ተጣልቻለሁ። ታውቃለህ። ይህንን በደንብ ጠንቅቀህ ታውቃለህ። ላለማውራት ነው። አማራ ነው የደገፍሽው ብሎ ለአማራ ተወገንሽ ተብዬ። አንተ ጎበዝ ነህ፣ ጠንቃቃ ነህ። ጎብዘህ ስራህን ስራ። አለቀ። መሲ አጥረጥጋ አትደርስም። እንደውም መሲን እግሯ ላይ ወርቀ ይቅርታ መጠ ሚጣ አርፈሽ ተቀመጭ፣ አርፈሽ ተቀመጭ። ካላስ ስርዓት ይኖርሽ። እዚህ እየመጣሽ ሰውን እንትን አትበይ። እዛ የጀመርሽውን እዛ ጨርሽ። ከአንቺ ጋር ችግር ካለባቸው ችግርሽን ጨርሽ። አንቺ አሁን ለመሲ ያዝነሽ ነው፣ ተቆርቁረሽ ነው አይደለም። እንዲጣሉ ስለምትፈልጊ፣ እንዲካሰሱ ስለምትፈልጊ። መሲ በክስ አትታወቅም። በመልካምነት በደግነት በጨዋነት ነው የምትታወቀው። ለሰው ዋጋ በመክፈል ነው እንጂ መሲ አትሄድም። ደግሞ ፖሊስ ጣቢያ አረግጥም። በጣም ነው እንዴ እንትን የምትዩ የምታቀሳስል። ስርዓት ይኑርሽ። አላበዛችሁትም እንዴ እናንተ? እዚህ የሚሲሏችሁ እንዲ ለምን ነው እንትን ቆጥ ላይ ወጣችሁ? ካላስ እርዋንም ቢሆን የ9 ወር ነፍሰ ጡር ናት፣ የደረሰች ናት። ምንም እንትን ልንላት አንችልም። ምንም ነገር አንድ ነገር ብትሆን እኛ ተጠያቂ ነን። ኃላፊነቱን መውሰድ አለብን። ይቺ ወዷን አንገፍጥታ እሷ ላይም መዝመት የለብንም። ካላስ በቃ ስርዓት ይኑራችሁ። ምን ነው እናንተ እንዲ በጣም ቆጥ ወጣችሁ አራችሁ። ሳያቺ ደግሞ ከኢትዮጵያ ከሀገር ከዚህ ስትወጣ ያዙ ይልቀቁኝ። ካላስ አሁን ስራ ይልስራበት። ፍቁ መሲ ከዚህ በኋላ አትናገርም። ኡስማንም አይናገር። እኔ ቃል እገባለሁ፣ ቃል እገባለሁ። አይናገርም። ማርያምን አይናገርም። ኡስማን ማርያምን አይናገርም። መሲን በጣም ነው የሚወዳት፣ ከምንም በላይ ነው የሚወዳት። በጣም አይናገርም። አያያዦች ዳገባ አንቺ ጠዋት ተናግሬ ሸምግዬ ሁሉን ነገር እንትን ብዬ እሺ ይህ መታ ደግሞ ትቆሰቁሳለች። እንዲህ ባለጊ የተቆረጠ ቪዲዮ እኛ ተነው ነው እኛ ሳናይ ቀርተን ነው። በጣም ነው እንዲህ እንትን የምትሉት አቀሳሳሪ። እንደናንተ አይነቱን ነው እዚህ አጨብጫቢ አንገቱን ብሎ መድፋት። ካላስ ስራ ይልስራውን ጋይስ። የራሴ ጦሳ ይበቃኝ። እንዲህ ደግሞ ያ ነገር ማርያምን እኔ በቃ ድብን እያልኩ ነው። መቤቴን ኩኝ አንቺ ሰው አያ አላየም፣ ሰማ አልሰማውም። ለአንቺ ስለ አንቺ እኮ ብዙ ነገር ሊባል ይችላል እኮ። መተው በቃ። እኛ እኮ ማርያም በቋፍ ያለን ሰዎች እኮ ነን። ካላስ ሁሌም እንደዚህ እየሆንን ትንሽ ለእኛ ማታዝኑልንም እንዴ? በመቤቴ እንዴ ቤተሰብ አለ፣ ልጆች አሉን፣ ምን አሉን። በቃ ሰርተን እንብላ። ተውን እንዴ ሰው በቃ ከስንቱ ጋር ተጨቃጭቆ ይችለዋል። ህፃናቶች ነን እንዴ እኛ? በእናታቸው ማርያምን አሁንስ በዛ እንደ ማርያምን እንደ የወደቀ ምሳር እንትን ይበዛበታል። ሁላችሁም ተነስታችሁ እኛን፣ ሁላችሁም ተነስታችሁ እኛን፣ ሁላችሁም ተነስታችሁ እኛን። ማርያምን አይደብራችሁም እንዴ? በቃ ተውን፣ ፍቱን እንዴ። የእኛ መለወጥ ትንሽ እንደው እንትን አይላችሁም እንዴ? ካላስ በቃ ማርያምን አሁን መሲ ስንት ጊዜ እየተካሰሰች ትሄዳለች። ስንት ጊዜ የራሷ ነገር እንትን ትላለች። በባለፈው
በሰው ጦስ እንደዛ ከፈለች ስንት ጊዜ። አሁን ደግሞ እንደዚህ እሷስ ቢሆን ሰርታ ትብላበት። በቃ ተዋት። ማርያምን አይደብራችሁም? አታሳዝናችሁም? ነገረኞች ጠዋት እኔ ሸምግዬ እንትን ብዬ ለምኜ አስተካክዬ በቃ እሺ ችግር የለም ብዬ አወራለሁ ብዬ እኔ አውቄ ነው ዝም ያልኩት እስከሚረጋጋ ድረስ ነው። አሁን መቶ ደግሞ እንዲህ አይነት ነገር መቆስቆስ ምን የሚሉት ነው? በመቤቴ ሐራም አሌይኩም። ማሪ እንዶ ቢሳደብ እንኳ ኢቭን ቢሳደብ እንኳ አይባልም እኮ ወጥሽ ላይቭ ላይ እንደዚህ ነው አቲ እንደው በውስጥ የምትይውን በይ በቃ አትጩይ። በቃ ጮኩኝ ወደ ይቅርታ አድርግልኝ መቤቴ። ያኔ ስሜታዊ ሆኜ ነው። አሁን እነዚህ ልጆች ቢካሰሱ ምን ልናገኝ? ከዛ ተመልሳችሁ መሲ እንደዛ አረገችው ልትሉት መሮዋን ካሉ እኔ እነግራቸዋለሁ፣ እደውላለሁ ለሮዋን ትረጋጋ ብዬ ነው። ጋይስ ሳይ በቃኝ ማሪ በቃኝ። ሶላ ግባ ራሴ ታመመ። ማርያም ገና በሆኑ እንዳገባው መቤት እምባይ ነው እኮ የመጣው ጌታ። እዛ መሲን ደግሞ ልጠበጥቧት ተነስታችሁ ከሰሰችሁ እንዲ ያለችሁ እያላችሁ ባለፈው በሶሊያና አስታረቅኩኝ። በሶሊያና ገኑ ቶሎ ብለን አስታረቅን ስንት ነገር። አሁን ደግሞ ተመልስ ክላስ 4200 ሰው ተበተኑ። በቃ አልቋል። ወሬው አለቀ። በቃ አለቀ። ሶል ወይ ሳሪ እንዴት ነህ? ደህና ነኝ። እንዴት